ሚስቶች ሆይ ለባሎቻችሁ ተገዙ። ባሎች ሁሉ ለሚስቶቻችሁ አስቡላችሁ። ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። ዲቫይንሊ ይሄ ቤታችን የተጠራው በሆኑ ነገሮች የምናረጋቸው ነገሮች አሉ። እነሱን ያደረግን በረከት ለመውረስ ተጠርተናል። ምድር ላይ ምንቅር ብሎ መኖር አይቻልም። ኢምፖርታንት የሆኑ ሪሌሽንሺፖች ላይ አንደርስታንዲንጉ የሚኖራችሁ እናንተ ከተስማማችሁ ተስማምታችሁበት ፕላን ካደረጋችሁ በፊታችሁ የሚቆም ተራራ አይኖር። ስለዚህ የመስማማትን ፓወር አንቺ በሐሳብ እንኳን ባታምኚ ያ ሐሳብ ስኬታማ ይሆን ዘንድ ተስማሚለት። ቤስት ጓደኛችሁ እንድታገቡ ጌታ ይርዳችሁ። ምክንያቱም ጓደኝነት አብሮ ለመኖር ህይወት ያቀላል። ስለዚህ ብዙ ባለትዳሮች አብረው አልጋ ላይ ይተኛሉ፣ ጓደኝነቶቻቸው ግን ከሌላ ሰው ጋር ነው። በድካሙ አራር አላት፣ በድካሙ ራር የለት። አንዳንዴ ርህራሄን አቢዩዝ ስናደርግ እንገኝና ስናጣው ይቆጨናል። ስለዚህ ቢ ግሬትፉል። ትንሽ ርህራሄ ስታየው ዋው this is amazing። አንድ ሰው ትሁት ነው የምትሉት እየቻላችሁ እንደማይችል ሰው መሆኑ ማለት ነው። ትችላላችሁ ግን አትችሉ። ገንዘቡን ያመጣችሁት እናንተ ናችሁ፣ ግን የኛ ቤት ገንዘብ ብላችሁ ታወራላችሁ። that's ትህትና። ትዕቢት ግን እንዴ የምታውቁት መናገር ነው። አንቺ እኮ እዚህ ቤት ውስጥ ምንም ኮንትሪቢዩት የምታረጊው ነገር የለም፣ ይሄ ሁሉ የኔ ነው፣ የእጄ ስራ ነው። አንድ ቀን ከዚህ ቤት ብትወጪ እኮ እምትበይ ሁሉ እንጀራ የለም። ሲመጣ እሱ እንኳን ትንሽ ገቢ ኖሮት ነጭነጭ ካለ እግዚአብሔር ምን አሳጣ? ይኸውልህ በእኔ በኩል ይሄን ያህል ሰጠ፣ የኔ አንተን ምን ጎደለ? ክፉ በክፉ አይመለስም፣ ስንፍና ነው። ስድብ በስድብ ይሄ ውስጥ ዘልቆ ከገባ ለምሳሌ በጣም የሚሳደብን ሰው መልሳችሁ ብሰል እኩል ነው የሆናችሁት። እኩል ዜሮ ነው። መንፈሳዊ ዓለም ላይ አሸናፊ አያደርግ። ለቲክቶክ ይሆናል እኩል መሰዳደብ ይሆናል፣ ለላይፍ ግን አይሆን። ስለዚህ ስድብ በስድብ ክፋት በክፋት አይመለስ። አንቺን ያገባው ቀን የተረገመ ነው ስትል ዘመንህን እየረገመ። አንደኛ ጴጥሮስ ምዕራፍ 3 ላይ እናውጣና ሚስቶች ሆይ ይላል ዛሬ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስታቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹህና ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገሮች በመሽሞንሞን ይኸውም ሹሩባ በመሰራት በወርቅ በማጌጥ በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀደሙ ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበር። ሳራም አብርሃምን ጌታዬ ያለች ትታዘዘው ነበር። እናንተ ምንም ሳትፈሩ መልካም ብታደርጉ እሷ ልጆች ናቸው። ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይነቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑ የሕይወትንም በረከት አብረዋችሁ ስለሚወርሱ አክብሯቸው። በመጨረሻም ሁላችሁ በአንድ ሐሳብ ተስማሙ፣ እርስ በርሳችሁ ተሳሰቡ፣ እንደ ወንድማማች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። የኔ ትዳር በሉ፣ የተጠራው ያላገባችሁም በሉ ትመሰርቱ አይደል? አብረን እንበል። ጌታ ይባረክ። የኔ ትዳር የተጠራው በረከትን ለመውረስ ነው። ይስሐቅ ያዕቆብን ባርኮታል፣ ልጁንም ባርኮታል። እሱም ብቻ አይደለም፣ ይሄኛው በረከት ከእግዚአብሔር ዘንድ የመጣ በረከት አለ። ከእግዚአብሔር ዘንድ የሚመጣ ብሌሲንግ አለ። ያንን በረከት ለመውረስ ተጠርታችኋል። በቤታችሁ ላይ ያለ በረከት ነሺ መንፈስ ሁሉ ዛሬ ተጠረገ በየ። ምክንያቱም እናንተ ዲቫይንሊ ይሄ ቤታችን የተጠራው በሆኑ ነገሮች የምናረጋቸው ነገሮች አሉ። እነሱን ያደረግን በረከት ለመውረስ ተጠርተናል። ለበረከትም እያደረገን ነው። እግዚአብሔር ቃሉን እየጠበቀ ነው። ማን ይሄንን ቃል የሰጠው? እግዚአብሔር ነው። ይፈጸመው ዘንድ ለቃሉ ይተጋል። በእውነት ጌታ ምስክሬ ነው። የእናንተ ቤት የሚገኘው ማለት ነው ተራራት ጫፍ ላይ፣ ይሄ መርከቧ የምታርፈው ጫፍ ላይ ነው። ምክንያቱም ይሄንን እያደረጋችሁ በረከትን ለመውረስ ተጠርታችኋል። መከራ ለመውረስ አልተጠራችሁ። ጠብ፣ ክርክር፣ ሐዘን፣ እንባ፣ ማጣት ለመውረስ አልተጠራችሁም። እነዚህን ነገሮች ስታዩ የኢየሱስን ደም ተጠቀሙ። ውጣ ከቤቴ ብላችሁ አባሩ። ምክንያቱም ክፉ ውጪ ላይ ነው ያለው። እግዚአብሔር ቃል የምታምኑ ከሆነ ይሄ ቃል በእናንተ ቤት ላይ ይሰራል። ሪሌሽንሺፕ በጣም እኔ ባሌም ቤታችን ሪሌሽንሺፕ በጣም ነው ከምናከብርበት ትልቁ ምክንያት ከሰው ጋር ያለን ሪሌሽንሺፕ የሰማዩ ዲተርሚን ስለሚያደርግ። እኔ ኃይልሽን ሪጀክት ሳደርግ ኃይልሽን አይደለም ሪጀክት ያደርኩት፣ እሱ ላይ ያለውን ቅባት ሪጀክት አድርጌያለሁ፣ የእሱን ራእይ ሪጀክት አድርጌያለሁ፣ የፈሰሰለትን ደም ሪጀክት አድርጌያለሁ፣
የተሸከመው መንፈስ ሪጀክት አድርጌያለሁ። የሞተለትን ጌታ ሪጀክት አድርጌያለሁ። ኃይልሽን ብቻ አይመስልም አይደል? እሱን አክሰፕት ሳረግስ እናንተን የሚቀበል አለ፣ እኔን ይቀበላል አለ። እሱን ስቀበል ጌታን እኔን ደግሞ የሚቀበል አለ፣ ጌታን ይቀበላል አለ። ጸሎታችሁ እንዳይከለከል ይላል። ወይም ደግሞ መስዋዕት ለማድረግ በምትቀርቡበት ጊዜ መስዋዕታችሁን አስቀምጡት። ወንድምህ በአንተ ላይ አንድ ነገር ካለው ሂድና ከወንድምህ ጋር ተስማማው ቀድመ። ምክንያቱም መስዋዕትህን አይቀበለው። ስለዚህ ምድር ላይ ምንቅር ብሎ መኖር አይቻልም። አሁን መካሪው ብዙ ነው። ህይወት የደበረውም የደከመው ሰለቸው ደስ ያለው መካሪ ነው። አንድ አቋም መያዝ አለብን እንደ እግዚአብሔር ቃል ብቻ ለመኖር። በምድር ላይ ብዙ ድምጾች አሉ። ከብዙ ድምጾች መካከል ግን የውዳችሁን ድምጽ ካለያችሁት ኢን ላይፍ ኪሳራ ውስጥ ትገባላችሁ። ድምጽ በፖፑላሪቲ አይደገፍም። ድምጽ የሚፈተሸው በእግዚአብሔር ቃል ነው። አኮርዲንግ ቱ ጋድስ ወርድ የሆነ ነገር ብቻ ነው የህይወታችን ገዢ መሆን የሚገባው። ሪሌሽንሺፕ እንኳን የባልና ሚስት ወንድምህ ነው የሚለው እድሜ ማራዘሚያ መድኃኒት መውሰድ አለበት አይልም የእግዚአብሔር ቃል? እድሜ በምድር ላይ እንዲረዝም እናትና አባትን አክብር። ይሄ ሪሌሽንሺፕ እድሜ ያረዝማል፣ ደግሞ መልካም ያደርጋል፣ መልካምም እንዲሆንልህ ይላል። አንዳንዱ ግን ሪሌሽንሺፑን አክብሬ ይዛለው ስትሉ ቅንነታችሁ ላይ ትፋትን የሚያደርጉ ሰዎች ልታገኙ ትችላላችሁ። ዳዊት ምን ይላል? ጌታ ሆይ ክፋታቸውን አንተ አስብ፣ አንተ ተበቀላቸው። ጌታም ደግሞ ብሎታል፣ በቀል እንደሚሸጠው ያወቀ እግር የሚያጥብ ጌታ ስለሆነ ያለ እኔም ማደርገውን ሄዳችሁ አርጉት ብሏል። እዚህ ክርስትናችን የተጠራው በተለይ ቋሚ ኢምፖርታንት የሆኑ ሪሌሽንሺፖች ላይ አንደርስታንዲንጉ የሚኖራችሁ። ከነዚህ ሪሌሽንሺፖች መካከል ከወላጅ ጋር ያለን ሪሌሽንሺፕ በጣም ኢምፖርታንት ነው። ከባልና ሚስት ጋር ያለው ሪሌሽንሺፕ በጣም ኢምፖርታንት። ለምን ብትሉኝ ይሄን እያደረጋችሁ በረከትን ለመውረስ እርታል። እንደ ባልና ሚስት ምን እያረግን በረከትን እንውረስ? የመጀመሪያው በረከት ለመውረስ ተስማሙ። በአንድ ሀሳብ ተስማሙ። ያንቺ አይዲያ እዚህ ጋር የሱ አይዲያ እዚህ ጋር አይሁን። ቁጥር 8 ላይ ነው። በመጨረሻ ሁላችሁ በአንድ ሀሳብ ተስማሙ። የእናንተ ቤት የመስማማት ቤት ይሁን። አሜን ማለት ቤት ማለት አሜን። በቃ ይሄንን ለማድረግ ተስማምተናል። እናንተ ከተስማማችሁ ተስማምታችሁበት ፕላን ካደረጋችሁ በፊታችሁ የሚቆም ተራራ አይኖር። ስለዚህ የመስማማትን ፓወር አንቺ በሐሳብ እንኳን ባታምኚ ያ ሐሳብ ስኬታማ ይሆን ዘንድ ተስማሚለት። አንተ በሷ አቋም ባታምን እንኳን ይሄ ነገር ትክክል አይመስለኝም ተባብላችኋል። ሐሳባችሁ ግን እሺ ምን እናድርግ የሚል መፍትሄ የሆነ ቦታ ላይ መድረስ ካልቻላችሁ በቃ አንድ ሐሳብ እንፈልግና በዛ እንስማማ በሉ። ስትስማሙ ይሆናል። በመስማማት ውስጥ በረከት ትወርሳላችሁ። ሁለተኛ እንደ ወንድማማች ተዋደዱ፣ ጓደኛሞች ሁኑ። እኔ በረከቴ ላላገባችሁ ልጆች ይሄንን ነው፣ ቤስት ጓደኛችሁ እንድታገቡ ጌታ ይርዳችሁ። ምክንያቱም ጓደኝነት አብሮ ለመኖር ህይወት ያቀላል። መጽሐፍ ቅዱስ ደግሞ ደስ የሚለው ጳውሎስም አይደለም የጻፈልን ጴጥሮስ ነው፣ ሚስት አለው። ስለዚህ ይሄንን ሲመክረን ለቤቱ ራሱ እንዴት ቤኔፊሻሪ እንደሆነ ያውቀዋል። ጓደኛ ሁኑ፣ አብራችሁ ሳቁ። ጓደኛ ጋር ሰው ምንድነው የሚያደርገው? የሚያስደስተው ነገር ሲያገኝ መጀመሪያ ለዛ ሰው ነው የሚደውልለት። ሊጠፋ እንኳን ከቤት ሲያስብ ለቤተሰቡ ከመገሩ በፊት ጓደኛው ነው የሚነግረው። ስለዚህ ብዙ ባለትዳሮች አብረው አልጋ ላይ ይተኛሉ፣ ጓደኝነቶቻቸው ግን ከሌላ ሰው ጋር ነው። አንዳንድ ጊዜ አንዳንድ ሚስቶች እኔ ይሄንን ነገር ሰምቼው አላውቅም፣ እነሱ ሲመጡ እኮ ሲያወራ ነው የምሰማው ትላለች። ምክንያቱም there is no friendship መካከላቸው ላይ። እንደሱ አይነት ቤት ካላችሁ ጓደኝነት ተመቶባችኋል። ጓደኛ ስንገናኝ ምንድነው የምናወራው? አንደኛ፣ ሁለተኛ፣ ሶስተኛ ብሎ ጽፎ አይመጣም። ስብሰባ ነው እንደሱ የሚደረግ። ጓደኝነት ምንድነው የሚያደርገው? እኔ ቡና እንጠጣ፣ ከዛ አብረው ይወጣሉ። የመጣው ኖሬ ያወሩት እግር ወደ መራው መንገድ ይመራል። አይገርማችሁም? እሱ ክሊቪንግ ይሰጣል፣ መጣበቅ ይሰጣል፣ በወንድማማች መዋደድ ይሰጣል። እናንተ ሆነ ብላችሁ ጓደኝነትን ክሬት አድርጉ። በጣም ለባልና ሚስት ይጠቅማል። ጓደኝነታችን ከተመታ በረከትን መውረስ አንችልም። ስለዚህ ጓደኝነታችንን ልናጠነክረው ይገባል ማለት ነው። ሌላ ሩህሩሆች ሁኑ ይላል። ሩህሩሆች ሁኑ። የአባታችሁ መንፈስ ካላችሁ የርህራሄ መንፈስ አላችሁ። አሁን ለሌላ ሰው ሩህሩሆች ሁኑ ብሎ መምከር ከባድ፣ ግን አባታችሁ የርህራሄ ሁሉ አባት ተብሎ ስለተጠራ የሱ መንፈስ በእኛ ውስጥ ካለ አለመራራት አንችልም። በረከት የሚያስወርስ ቤታችሁ ውስጥ ሶስተኛው ትልቁ ቁልፍ ርህራሄ የሚባል ቁልፍ። በድካሙ አራራላት፣ በድካሙ ራሪለት። ርህራሄ ባሎች ላይ ጭካኔ የሚባለው ድልጦ ነው ተለጥፏል፣ ደረትና ግንባር ላይ፣ አንዳንድ ሚስቶችም ላይ አለ። ዛሬ ግን የአባታችን መንፈስ ያገኘናል።
ይሄ መንፈሳዊነት ይጠይቃል። ለመራራት ጌታ መንፈሳዊነት ይጠይቃል። እኔ እንጃ እንግዲህ ምን እንዳረጋው እሱ ነው የሚያውቀው፣ እኔ ምን አውቃለሁ በሚል መንፈስ ቤታችን በረከትን አይወርስም። ዝም ብሎ አይመስላችሁም? ሲደክመው ራሪለት፣ ሲደክማት ራራለት። ባልቻለችው ነገር አትፍረድባት፣ ራራላት። እኔም እንደሱ አቅቶኝ ነበር። አንዳንድ መንፈሳዊ የሆኑ የበረቱ የሚጸልዩ ሰዎች እሷ እኮ ዝም ብላ መጋደም ነው የምትችለው ይላል። ግን መጸለይ ስላልቻለች ስትራራላት የመጸለይ አቅም ይገጠምባታል። የርህራሄ ሁሉ አባት ተብሎ የተጻፈለት ጌታ ያንን የርህራሄ መንፈስ በቤታችሁ ላይ ያፍስሰው። ለምን ይሄን እያደረግን ነው በረከት የምንወርሰው? ርህራሄ። አሜን። እኔ ምልህ ኑሮን ቀንስ። አሁን ካለን ነገር እንውረድ። ይህንን ሁሉ ስራ መስራት የለብህም። ይሄ ነገራችን እንዲቆም ላርገው። እረፍት ሰውነት ያስፈልገዋል። እሱ ነው ርህራሄ። ልክ እንደሱ ስታረጉ እግዚአብሔር ደግሞ ሰማዩን ይከፍተዋል። ምክንያቱም እንዲያረጋችሁ በረከትን ልትወርሱ ተጠርታችኋል። አንዳንድ ቤቶች ግን ሁለት ስራ ሰርቶ ይመጣል። ኦሬዲ በዲስከሽን ላይ አንቺ ልጆቹን ቴኬር አድርጊ፣ ትምህርት ቤቱ ሰጂ፣ ቤት ስመጣ ቫኪዩም አረጋለሁ፣ እቃ አጥባለሁ ስለተባሉ ልጆቹን ትምህርት ቤት ልካለች። ምሳ ሰርታ በአንድ ሰዓት ውስጥ ጨርሳለች። ምንም ስራ የላት። ሁለት ስራ ሰርቶ ከመጣም በኋላ ያንን እቃ እንዲያጥብ ቆልላ ሲንኩ ላይ ተጠብቀዋለች። እዚህ ቤት ውስጥ ርህራሄ ተመቷል። እሷ ደግሞ ሁለት ስራ ትሰራለች፣ ደክሟት ትመጣለች። ኪችኑም የሴት ስራ ነው፣ ቤቱም ጽዳት እኔ አልችልበትም እሷ ናት የምትችለው ብሎ ሁሉንም ነገር ትቶላት ከጠበቃት ርህራሄ ተመቷል። ቤትን የሚያኖረው ርህራሄ ነው። ዛሬ የጭከና መንፈስ አንገቱ ተብሎ ከቤታችሁ ላይ ወጣ በኢየሱስ። ምክንያቱም የአባታችን መንፈስ የርህራሄ፣ አንዳንዴ የርህራሄን አቢዩዝ ስናደርግ እንገኝና ስናጣው ይቆጨናል። ስለዚህ ቢ ግሬትፉል። ትንሽ ርህራሄ ስታየው ዋው this is amazing ብላችሁ አፕሪሺየት አድርጉ። አለበለዚያ የተደበቀ ማንነት ስላለ እንዳይወጣ ማለት ነው። እሺ ጌታ ይመስገን። ትሁታን ሁኑ ደግሞ ይላል። ትሁታን ሁኑ ይላል። እነዚህን እያረግን ነው የምንወርሰው። የወንድማማች መዋደድ ፍሬንድሺፕ፣ ርህራሄ፣ ትህትና ምንድን ነው ካላችሁኝ ባጭር ይሄንን ላስቀምጥ። አንድ ሰው ትሁት ነው የምትሉት እየቻላችሁ እንደማይችል ሰው መሆን ማለት ነው። ትችላላችሁ ግን አትችሉ። ገንዘቡን ያመጣችሁት እናንተ ናችሁ፣ ግን የኛ ቤት ገንዘብ ብላችሁ ታወራላችሁ። that's ትህትና። ትዕቢት ግን እንዴ የምታውቁት መናገር ነው። አንቺ እኮ እዚህ ቤት ውስጥ ምንም ኮንትሪቢዩት የምታረጊው ነገር የለም፣ ይሄ ሁሉ የኔ ነው፣ የእጄ ስራ ነው። አንድ ቀን ከዚህ ቤት ብትወጪ እኮ እምትበይ ሁሉ እንጀራ የለም። እሱ ትዕቢት ይባላል። ትህትና ግን አንተ ገንዘቡን ሁሉ ሰርታ አምጥተዋል፣ ደሞዙ ሁሉ ያለው ያንተ ነው። አንቺንም ይመለከታል። ሀኒ ከሱ በላይ ገቢ ታመጫለሽ፣ ከሱ በላይ ታመጫለሽ። ግን ስታወሪ ስልት አርጎሽ እንኳን እኔ ለዚህ ቤት ያልከፈልኩት ዋጋ ምንድን ነው? ያላመጣሁት ብር ይሄ ሁሉ በኔ ብር ነው፣ ይሄ ሁሉ በኔ ነው፣ ይሄ ሁሉ በኔ እውቀት ነው የተገዛው። ለአንድ ቀን እንኳን ተሳስቶ አለ ማለት ሰው ሁሉ አጠገብሽ ያለው ያውቃል። አንቺ ስንት እንደሚከፈልሽ ያውቃል፣ እሱ ስንት እንደሚከፈለው ያውቃል። አንቺ በጣም አሪፍ አርገሽ ነው ይሄንን የሰራሽ ይላል። አንዳንዱ ሰነፍ ነው ሰው ቤት ሄዶ ቤታችሁ አይልም፣ ገቢው ከየት እንደመጣ ስለሚያውቅ ዲፋይሲቭ የሆነ ቃል ይናገራል። ዋው ታኖራታለህ እኮ ትኖራለች፣ ላይፍን እኮ ትቀጫዋለች። ይሄ የጠላት እንቁላል ዘር እየተዘራ ነው። በኢየሱስ ስም አጨነገፍ ነው። ሲመጣ እሱ እንኳን ትንሽ ገቢ ኖሮት ነጭ ካለ እግዚአብሔር ምን አሳጣ? ይሁን በእኔ በኩል ይሄን ያህል ሰጠ፣ የኔ አንተን ምን ጎደለ? እሷ ደግሞ ካልሰራው እኔ እዚህ ቤት ታፍኝስ፣ አረ ጌታ ምን አሳጣ? ልጆቻችን የምታሳድግበት እድል ሰጠሽ። ደግሞ ነግርሻለሁ፣ ልክ ይሄው በአንድ ሀሳብ ተስማሙ ይላል። ልክ አሳይመንትሽን ጨርሰሽ ስትመጪ ሰው ሁሉ ካገኘው ገቢ በላይ አገኛለሽ። ጌታ ምን አጎደለ? ይኸው ሄደች ተከፈተ። እኔ ጎበዝ ስለሆንኩ እንትን ተከፈተልኝ አትበል። የእናንተ ደጅ እንደተከፈተ አርጋ አውራው። ትህትና ማለት እሱ ነው። እየቻልክ እንዳልቻልክ መሆን ማለት ነው። ጌታ በእኛ ቤት አይከፋም። አንዳንዴ ግን ሰነፍ እንሆንና ካፋችን ያመልጠናል። ያመለጣችሁ ሰዎች ካለ በክርስቶስ ኢየሱስ ደም ታጠቡ። የሚስቶቻችሁ ልብ ይታጠብ፣ የባሎቻችሁ ልብ ይታጠብ። ለምን? እሱ ነው ማጽዳት የሚችለው። ከዛ ምን ይላል? ስድብን በስድብ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ። ይችን ነገር አስምራችሁ ያዙልኝ። ማንም በክፋት አሸናፊ አይሆንም። ክፉ በክፉ አይመለስም፣ ስንፍና ነው። ስድብ በስድብ ይሄ ውስጥ ዘልቆ ከገባ ለምሳሌ በጣም የሚሳደብን ሰው መልሳችሁ ብሰል እኩል ነው የሆናችሁት። እኩል ዜሮ ነው። መንፈሳዊ ዓለም ላይ አሸናፊ አያደርግም። ለቲክቶክ ይሆናል እኩል መሰዳደብ ይሆናል፣ ለላይፍ ግን አይሆን። ስለዚህ ስድብ በስድብ ክፋት በክፋት አይመለስም። አምሽቶ ገባ አይደል አድሬ እመጣለሁ አይደረግም። ከእግዚአብሔር ትልቁ ኳሊቲ ምን እንደሆነ ልጋራችሁ። ኮንስታንት ነው እግዚአብሔር።
መልካም ብታረጉለትም ባታረጉለትም ብታመልኩትም ባልታመልኩትም ስፍራውን አይተው ክፉን በክፉ በመመለስ አንደኛ ሰይጣን እኛ ከእግዚአብሔር ጋር ያለን ግንኙነት መስታወት ነው። ትዳር እሱ ነው ባይዘው። ስለዚህ ክፉን በክፉ ስድብን በስድባ በዚህ ፋንታ ባርኩ። ምክንያቱም እናንተ የጠራችሁት እነዚህ ያሉትን ነገሮች እያደረጋችሁ በረከትን ለማውረስ ነው። ቤታችሁ በረከት ይወርሳል። ኢማጂን ባሌ ክፋት እያደረገብኝ የኔ ትራስ በእንባሩሶ ሰማይ ተዘግቶ ቢሆን ይሄ መልካምነት የቤታችን አድራሻ ያገኘዋል? እኔ ባሌ ላይ ክፋት እያደረኩኝ ራዩን ባለመደገፍ ሩጫውን በመግታት እንደ ኤልዛቤል ተቆጣጣሪ አድርጌ የእጄ ላይ የመኪና ቁልፍ አድርጌ ባሽከረክረው የሚሰራ ይመስላችኋል? አይሰራም። ክፉን በክፉ ስድብን በስድባ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እነዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። እቺ ባርኩ የምትላትን ነገር እናክብባት። አሜን። ባርኩ። ጌታ ይባርክ በሉ ማለት አይደለም ባርኩ። ኦኬ። ብዙዎቻችን ጌታ ይባርክህ እያል ነው ነገር የምናልፈው። ኖ ቲንክ አባውት ዳት ፐርሰን። ኢቭን ክፉ ቢያደርግ መልካም አድርጉ። ጊቭ ኤ ጊፍት። ኢንቨስት ኢን ዩር ዋይፍ፣ ኢንቨስት ኢን ዩር ሃዝባንድ። ልጆቻችሁ ላይ ባርኳቸው። ጊቭ ሳምቲንግ ፕሬዝ ጋድ። አበባ ይዘግባ አበባ የሚገባት ከሆነ አንዳንዱ ግን ምንድነው ለዚህ ነው ብር ያወጣው የምትል ከሆነ አይገባትም አበባ ማለት ነው። ወደ ጥሬ ስጋ ቀይሮ ይዘይ ባረከ። አንዳንዶች በኔ ስም ሁሉ ጥሬ ስጋ ያስገዛሉ። ኤኒዌይስ ምንድነው ያማራት ዱኢት ባርካት። ሻይ ወጥቶ መጠጣት ነው ባርካት። እኔ እኮ ካንተ ጋር ወክ ማድረግ ነው የምፈልገው በጊዜ ባርካት። ይሄ ነገር አምሮኛል ብላለች። እግዚአብሔር የመጀመሪያ በረከት አንተ ጋር ሲመጣ አስራትህን ካወጣ በኋላ ደግሞ አምላክ እንዳታረጋት ጌታ እንደሆነ አሳይተህ አማረኝ ይሄ ነገር በኖረኝ ያለችውን ነገር አጋጣሚ በረከት አንተ ጋር ሲመጣ አድርግላት። ባርኩ። ሚስታችሁ ላይ አሰስቱ፣ ባልሽ ላይ አትሰስች። እንደሱ ያደረገን በረከትን ለመውረስ ጠርተናል። ታቅ ያለበት ህይወት ይሄ በልቶ ስሙ ይባረክ የሚል ህይወት የሚወድ ሻቦላራ እንግዲህ ህይወት የሚወድ ሰው ካለ አለ ሃሌሉያ። ህይወት ሰርቶ ለፍቶ አልቦ ገብቶ መተኛት ብቻ አይደለም። እነዚህ ሰዎች እኮ ላይፍን ይኖሩታል የሚባሉ ሰዎች አጣቀው። ህይወት የሚወድ መልካም ቀኖች ሊያ የሚፈልግ እግሬ ይረግጠዋል ብላችሁ ማታስቡትን ቦታ የምትረግጡበት። እኔ እንደሱ ሆኛለሁ። ገና ደግሞ ያረጋዋል ጌታ። አንድ ኦፊስ ውስጥ ገባው አንድ ቦታ እኔ ነኝ አሁን እዚህ ያለሁት ብዬ ራሴን እንደዚህ ፒንች አርጌ ቼክ አርጌ አቃላ አማይ ላይፍ። ለምን እግዚአብሔር መልካም ቀን እንዲያይ የሚፈልግ ሰው ካለ አለ። የሆነ ሰው መልካም ቀን ማየት የሚፈልግ ባናችሁም የልጆቻችሁ ቀብር ላይ አትቆሙ። እሱ መልካም ቀን አይደለም። ማናችሁም ለልጆቻችሁ ፍርድ ቤት ሲፈረድባቸው አትሰሙም፣ አትቆሙም እዛ ቦታ ላይ። እሱ መልካም ቀን አይደለም። ሹመታቸው ላይ ግን ተቀበል። ሽልማት ሲወስዱ ግን ታያላችሁ። ቢካዝ ማነው መልካም ቀን ሊያ የሚወድ ሰው? ህይወት አለ፣ መልካም ቀን የሚባል አለ። ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። እቺ የፍጥረት ሩጫ ታቃጥ። አንቺን ያገባው ቀን የተረገመ ነው ስትል ዘመንህን እየረገምክ። ትዳሬ እኮ በህይወት ወደ ኋላ የቀረውበት ምክንያት ይላሉ ሰዎች። ትዳር ባይኖረኝ የትናየት በደረስኩ። በጆሮ የሰማሁት ነው የምነግራችሁ። ከዚህ የተነሳ መልካም ቀን ማየት አይችልም። ትዳሬ የአድቫንስመንት ምክንያት ነው። እስሬን ጥብቅ አረገና የሆነ ሰው እንዳታገቡ ተጠንቀቁ ይላል። ላገባችሁ ግን በጸሎትና በእግዚአብሔር ቃል እየቀደሳችሁት ቀይሩት፣ እግዚአብሔር ስለሚችል። አሜን። ስለዚህ ከንፈሩን ተንኮል ከመናገር ይከልክል፣ ከክፉ ይራቅ፣ ክፋት አይገኝ፣ መልካም ያድርግ። መልካም ሰላምን ይፈልጋት፣ ይከተላት። እሷ ምንም አትልም እያለ ቀጥሎም አያሳዝናት። የሰላም ሰው ይሁን፣ ይከተላት። ምክንያቱም የጌታ አይኖች ጻድቃንን ይመለከታሉ፣ ጆሮአቸው ጸሎታቸውን ለመስማት የተከፈቱ ናቸው። የጌታ ፊት ግን በክፉ አድራጊዎች ላይ ነው። አይገርምም? ስለዚህ ቤት ውስጥ ክፋት ስናደርግ የጌታ ፊት በእኛ ላይ፣ ክፉ በሚያደርጉት ላይ ነው። መልካም በሚያደርጉት ግን የእግዚአብሔር ቃል ለጸሎታቸው ክፍት ነው ይላል። ይኸውላችሁ መልካም እያደረጋችሁ ጸሎት አታቆሙ። አሜን። አንዳንዱ ባልና ሚስት እየተባለ እግዚአብሔርን ማይፈልግ አይጸልይም፣ ቸርች አይሄድም ሀኒት። ስለዚህ ለእግዚአብሔር የምታወሩት ነገር ስለሌለ
ጆሮ ክፍት ቢሆንም ወደ ጆሮ የሚገባ ነገር የለም። አይኖቹ ጻድቃንን ይመለከታሉ። አሜን። መልካም ነገር ለማድረግ ብትቀኑ የሚጎዳችሁ ምንም ነገር የለም። ነገር ግን ስለ ጽድቅ እንኳን መከራ ቢደርስባችሁ ብፁዓን ናቸው። ዛቻቸውን አትፍሩ፣ አትታወኩ። ክርስቶስ ጌታን አድርጋችሁ በልባችሁ ቀድሱት። ፕሬዝ ጋድ። ይሄንን እላችኋለሁ፣ ክርስቶስን ጌታ አድርጋችሁ ቀድሱት። ይሄንን ሁሉ እንድታረጉ የሚያረጋችሁ ክርስቶስ ጌታ በልባችሁ ላይ ከሆነ ነው። አለበለዚያ ትሁት መሆን ከባድ ነው። በአንድ ሀሳብ መስማም ምን ታመጣለች የሚለው መንፈስ ኢዝሊ ያገኝሃል። እሷ ተስማማች አልተስማማች ምን ሚስት ናት እሺ ብላ ትኖር የሚለው ነው የሚመጣብህ። ክርስቶስን በልብ ስትቀድሰው ግን እንደ እግዚአብሔር ቃል ለመኖር ትጨክናለህ። ዛሬ መዳን ሆኗል። ትዳራችሁ ተባርኳል። የውስጥ ሰውነት ውበት ትልቁ ቁልፍ ተስፋችሁን በእግዚአብሔር ላይ ማድረግ ነው። ካላመናችሁኝ ባይብላችሁን አንብቡ። ቁጥር 5 ተስፋቸውን በእግዚአብሔር ላይ የጣሉ የቀደሙ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነው። ጥሩ ባል ስላላቸው ነው አይልም። እግዚአብሔር የተገዙ ሴቶች ነው የሚል። ስለዚህ አንድ ሴት ለእግዚአብሔር ስትገዛ ለባል መገዛት አይከብዳት። ተስፋችሁን በእግዚአብሔር ላይ ስትጥሉ እንዴ የሚበጀኝ ቅርብ ነው፣ ጌታ ለኔ መልካም ያደርግ፣ I don't have any complaint፣ ጌታ በኔ ላይ ነው። ተስፋውን በእግዚአብሔር ያደረገች ሴት እንደዚህ ነው የተዋበችው።